ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልኝ። እንደወትሮ ድካማችሁ ልፋታችሁ የሚገባን እንግዲህ እኛ ውድ ኦዲየንሶች ያላችሁ በጣም ብዙ የምትለፉ በጣም በሰው ሀገር በዚህ ጦርነትና ረመዳኑን የተሰቃያችሁ ወይም ደግሞ ስራ በዝቶባችሁ ይሆናል፣ ጭንቀት ይሆናል፣ በጣም ብዙ ያሰቃያችሁ ሰዎች ያላችሁ በዚያ ስትሉ ከርማችሁ እንደገና ደግሞ የብሩክና የሃይሚ ሀሳብ አለ። እናም እኛ ደግሞ መፍትሄ ይሆናሉ ሀሳባቸውን ትንሽ ያስቀይራቸዋል ወይ ደግሞ የሁለቱ ልጆች አንድነት የበለጠ ያጠናክረዋል ብለን የምናስባቸውን ሀሳብ አስተያየቶች እንግዲህ እዚህ ቪዲዮ ላይ ለእናንተ እንዲያጋራ እንገኛለን ማለት ነው። ይህ ቪዲዮ እስከ መጨረሻው ማየት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንግዲህ ፋሚሊዎቼ እንዳይረሳ። ትናንትና የለቀቁትን ቪዲዮ አብዛኞቻችሁ አይታችሁታል እና ማታ እነ ብሩኬ የለቀቁት ቪዲዮ አለ። ትናንትና በሰጠሁት ሀሳብ ላይ ኮመንቶችን አይቻለሁ። አንዳንድ አሉታዊ ኮመንቶችን ባይ እንደዛውም ደግሞ እኔ ያወራሁት ነገር ትክክል እንደሆነና እዚህ መሀል ውስጥ ፋሚሊ ማስገባት እንዳልነበረባት በግልጽ አወርታችሁ ጥፋተኛ እንደሆነች ተረድታችሁ ይቅርታ መጠየቅ ያለባት ሃይሚ እንደሆነች እና ነገሮችን ለማስተካከል ትግል እያደረገ ያለው ብሩኬ ብቻ እንደሆነ አብዛኞቻችሁ ተረድታችሁ በኮመንት ሀሳባችሁ ሰጡኝ ነበረ። እናንተ አሉታዊ ሀሳብ ሰጣችሁኝ እንግዲህ ሁላችሁንም አመሰግናለሁ በመጀመሪያ። ምክንያቱም ሁላችንም እንደየአመለካከታችን ነው፣ የሚለይ ነገር ሊኖር ይችላል። እኔ ዛሬም ግን ሀሳቤን አልቀየርም። ምክንያቱም ብሩኬ ነገሮችን ለማስተካከል እሷ ላለመርሳት የሚያደርጋቸው ነገሮች በሙሉ ወይም ደግሞ የሚሆኑት ነገሮች በሙሉ ሃይሚን የሚያስታውሱትና ለሃይሚ ያለውን ፍቅር የሚጨምሩ ትዝታውን የሚቀሰቅሱ ሆነው ነው ያገኘናቸው ትናንትና ቪዲዮ ላይ እና አብዛኞቻችሁ ቅሬታ አለባችሁ። አንደኛ ትልቁ ቅሬታ ማን ላይ ነው? ፍጹም ላይ ነው። ነገሮችን እያደረገ ያለው እያስኬደ ያለበት መንገድ ሁለቱ እንዲለያዩ መንገድ እየከፈተ ያለው ነገሮች ሌላ መስመር እንዲይዙ እያደረገ ያለው ፍጹም ነው። አስመሳይ ነው፣ ሴጣን ነው ምናምን እያላችሁ በጣም ብዙ ኮመንቶችን አይቻለሁ። ሃይሚ ትክክል ነች፣ ብሩኬ በአቋም መሰናም ብሩኬ የሆነ ነገር ምናምን ብቻ በጣም ብዙ ኮመንቶችን አይቻለሁ። ለምንድን ነው የምንፈርደው? በመጀመሪያ ደረጃ መፍረድ መወሰን የለብንም። የኛ ህይወት አይደለም፣ በመጀመሪያ የሰው ህይወት ነው። እኛ ስለወደድናቸው፣ እኛ ስላከበርናቸው፣ እኛ ስላፈቀርናቸው ወይም ደግሞ አብረው ሲሆኑ ደስ ስለሚሉ ብቻ እነዚህ ልጆች መቀጠል የለባቸው። ውስጣቸው ያለውን መድኃኒዓለም ነው የሚያውቀው። ፍጹም ደግሞ ከኛ የበለጠ ስለ ብሩክ፣ ከኛ የበለጠ ስለ ሃይሚ፣ ከኛ የበለጠ ስለ ሁለቱ ግንኙነት ያውቃል። ስለሁለቱ ግንኙነት ያውቃል። እሱ አብሳላት መታ እንደዚህ ስላለችው ከአብሳላት ጋር እንደዚህ አይነት ግንኙነት ፕሮግራም አድርጎ ስለጠበቀው ፍጹም ብሩክና ሃይሚ መለያየት አለባቸው ብሎ ማሰቡ ሌላ መስመር እያያዛችሁት ወይም ደግሞ ብሩኬ ሃይሚን ጠልቷት ማነው ፍፄ ሃይሚን ጠልቷት ፍፄ ሁለቱ ያላቸውን ግንኙነት ጠልቶ እንዳደረገ አድርጋችሁ የምታስቡ ሰዎች ያላችሁ እና ኢሶኬ እንደናንተ አርዳድ ልክ ሊሆን ይችላል። ምክንያቱም እናንተ የምትፈልጉት አንድና አንድ ብሩኬና ሃይሚ አንድ ላይ እንዲሆኑ ብቻ ነው። ብሩኬ ተናግሯል፣ ፍፄ ተናግሯል። ሴቶቹ አብሳላትም ይሁን ናኒም ትሁን ማንም ትሁን እዩም ትሁን መጡበት እንጂ አልሄደባቸውም። ብሩኬ ላይ መጡ እንጂ አልደረሰባቸውም። አይደለ? ብዙ የማፈቅራቸውን ሴቶች፣ የሚያፈቅሩኝ ሴቶች፣ የሚወዱኝን የሚያከብሩኝ ሴቶች ትቼ እስካሁን ያለሁት እስካሁን ራሴን ገዝቼ የተቀመጥኩት አንቺን ስለምወድሽና ስለማከብርሽ ነው፣ ለአንቺ ቦታ ስላለኝ ጊዜ ስለምፈልግ ነው ብሎ እራሱም ተናግሯል። ትናንትና አብሳላት መምጣቷ ምንም አይገርምም። ምክንያቱም ይሄ ልጅ አልፈልግም ተብሎ ተሄዷል። በቃ አልፈልግም ብላ ሄዳለች። ያለውን ነገር ራሱ ለማስተካከል እየሞከረ እሱ ይቅርታ ጠይቆ ነገሮችን ሸፍኖ ያለ ሰክሰስ ለማድረግ እየሞከረ አልፈልግም ብላ ሄዳለች። ከዚህ የበለጠ ምንም እንትን ማረጋገጫም ሆነ እኔ ወደ ሌላ ሰው እንዲሄድ ምንም የሚያደርገኝ ነገር የለም። ፍጹም ልክ ነው። ኢትስ ኦኬ። ብሩኬ እሱ ያስፈልገዋል። ከሱ የተጨማሪ ከሱ የከስተራ ሰው ሊያስፈልገው ይችላል። ፍጹም አብሮት በመሆኑ ፍጹም አብሮት እንደዚህ አይነት ጊዜያችን በማሳለፉ ሊደነቅ የሚገባው ጓደኛው ነው። እንደውም ሊወቀስ አይደለም፣ ሊደነቅ የሚገባው ጓደኛው። ብሩኬ እንዳይደብረው የሚያደርገው ነገር፣ ብሩኬ ብቸኝነት እንዳይሰማው የሚያደርገው ነገር፣ ብሩኬ ሰው ያስፈልገዋል ብሎ ስላሰበ ነው ትናንትና የሚያችን ነገር አዘጋጅቶ አብሳላትን ይጠራት። ብሩኬ ግን ያው ነው። አሁንም ውስጡ ያለውን ስሜት አይታችሁላችሁ። በቃ ትንሽ ነገር ሃይሚን እንደሚያስታውሰው፣ ሁሉም ነገር የሃይሚን ፍቅር እንደሚቀሰቅስ፣ ሁሉም ስትናፍቂ ማየት ቀረ በቃ ትዝ ስትይ መዳበስ ቀረ በቃ ውስጡን የሚገልጽ ዘፈን የተከፈተው ሁሉ
ምክንያቱም እሷ ነች አልፈልግም ብላ ሄደችው። እሱ የቻለውን አድርጓል ይቅርታ ለመጠየቅ። እሷ አብራው እንድትቆይ የቻለውን አድርጓል። ሀይሚ ሁሉም ነገር ግልጽ። ሴት እየቀያየረ 3 ወር 4 ወር ውስጥ ሴት እየቀያየረ ሲመጣ አትናገሩት ምን ማለት ነው? እሱ ቀያይሮ መጣ። እነዚህ ልጆች መጡ። እነዚህ ልጆች አግባብ ባለው መንገድ አስተናግዱ፣ ተመለሱ። ይሄ መስመር ልክ አይደለም። እኔ ጓደኛ አለኝ። እኔ አካባቢ ሲጀመር ሴቶቹ ራሱ ጤነኞች አይደሉም እኮ የሰው ነገር የሚያምራቸው በጣም ብዙ ሴቶች አሉ፣ ጤነኞች አይደሉም ማለት ነው። ስለዚህ እኔ አትፍረዱ ነው አሁን ብሩኬ ላይም ፍፄም ላይ አትፍረዱ። ሀይሚ ብቻ ልክ ነች። እቺ ልጅ የልብ ልብ እየሰጣችሁ ሌላ መስመር ውስጥ እንዳትከቷት፣ ወደ ሌላ ቀጫ እንዳትከቷት። እናንተ ናችሁ ሀይሚ ንግስት፣ ሀይሚ እኔ ቆንጆ። ቆንጆም ትሁን ንግስትም ትሁን ኤቭሪቲንግ ምንም ትሁን ልክ አለው። የሰው ልጅ ገደብ አለው አይደል እንዴ? እሷ ፋሚሊ ህይወታቸው ውስጥ ከታለች፣ ወንድሟን ህይወታቸው ውስጥ ከስታ ሁለት ሰው ነው ሚዛን ላይ ፋሚሊዋንና ባሏን ነው ሚዛን ላይ ያስቀመጠችው። በምን አይነት ሂሳብ ነው ሲጀመር ሴት ልጅ ፋሚሊዋንና ባሏን ሚዛን ላይ የምታስቀምጠው? አይደለም ሴት ልጅ የትኛውም ሰው ወንድም ይሁን ማለት ነው ማስቀመጥ የለበትም። የትኛው ሚዛን እንደሚደፋ አይታወቅም። በቃ እኩልም ደግሞ ይዛችሁ መሄድ አትችሉም። በቃ ይሄ የማይሆን ነገር ነው ያደረገችው። ይሄ ጥፋት ነው ሙሉ በሙሉ። በቃ ይሄ ሁሉ ነገር የመጣው እሷ ይመጣል ነገሮችን ለማስተካከል። ይሄ 3 ወር ሙሉ ሴት እየቀያየረ መጣ እያላችሁ 10 ጊዜ ያለፈ ነገር የምትቀሰቅሱ ሰዎች ነው። ለእናንተ ነው ይሄ መልስ። ይሄ ልጅ በቃ ኩሩ ጨዋ የእሙሽ ልጅ ነው። ከመልክ መልክ፣ ከገንዘብ ገንዘብ፣ ኤቭሪቲንግ ሁሉ ነገር አሟልቶ የሰጠው ሰው ነው። ያየሽ ሴት ሁሉ ላጫዋል ተዝረከረክ ትችላለች። በጣም ብዙ የሚወደድ ባህሪ ነው። ትንሽ ሲቀርቡት ከሱ ጋር መሆን ይፈልጉ ይሆናል። ጀለስ እንደሌለው ምናምን ሊያውቁ ይችላሉ። ማነው ሊጠራጠሩ ምናምን ይችላሉ። በቃ እንዳያመልጣቸው አፈፍ የማድረግ ፍላጎት ሊኖራቸው ይችላል። ኤቭሪቲንግ ሁሉንም ነገር ከግምት ውስጥ ማስገባት አለባቸው። ስታዩ በአንድ መስመር ብቻ አትዩ። ማስተካከል የምንችላቸው በጣም ብዙ ነገሮች አሉ ብሎ እራሱ ቁጭ ብሎ አውርቶ እራሱ ይቅርታ ጠይቆ ሁሉንም ነገር ተዩ፣ እኔ ልተው አንቺም ተዩ ብሎ ተናግሮ እሷ እንደማትፈልግ ከሱ ጋር መሆን ይሄ እኮ ተገፍቷል። ከዚህ በላይ ምን አለ? እስቲ ምን አለ? እኔ ይሄ በሉኝ እስቲ። አትፈልግም በቃ ከሱ ጋር መቀጠል አይሆንም ብለ የትኛውም ሰው ለፍቅር የሚከፍለው መስዋዕትነት በጣም 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 ብዙ ነገር ሊያደርገው ይችላል። ፍቅርን ክብር ሲነካን ደግሞ አይገናኝ አብሮ መቀጠል የሚያስፈልግ እሱ ክብሩም ተነክቷል። በቃ ትልቅ ጥፋት አጥፍታለች። ከፋሚሊ ጋር ውስጥ ነገሮችን አነካክታለች። ነገ ፋሚሊዎቹ መሀል ያለው ነገር የብሩኬ ሀሳብ እንትን በቃ እኔ እንጃ። ብሩኬም ያለው ቦታ እነሱም ለብሩኬ ያላቸው ቦታ ኤቭሪቲንግ ማይነስ ሊሆን ይችላል። ያላቸው ግምት ሊቀንስ ይችላል፣ ሊወር ይችላል። ነገ ከነገ ወዲያ የሚገናኙ ሰዎች ናቸው። ተከባብረው መኖር ያለባቸው ሰዎች ናቸው። ለምን እንደዚህ መሆን አልነበረበት? በቃ መጀመሪያ ይሄ ነገር መፈጠር የነበረበት ከተፈጠረ በነጋሽዬ በኩል ለማስተዋወቅም ይሁን ምን ልበላችሁ፣ የትኛውም ነገር ሲበላሽ እስከዚህ ይታያችሁ የለ ነገሮች ሲበላሹም እኮ ጋሽዬ መጥቶ እሙሽ መጣ ነው እንጂ ወንድም መጥቶ አይደለም ያስተካክል። ኤፍሬም ትናንትና ተናገረ። ኤፍሬም ደግሞ የገባበት ቦታ ምንም ጥሩ ነገር አታገኙ። ምንም በቃ ሁሉም ነገር የተበላሸ፣ ሁሉም ነገር መስመሩን እንዲሳት፣ ሁሉም ነገር እኔ ምን እንደምን አላውቅም። የሆነ ግልፍተኝነት ወጣትነትም ስላለባቸው ባይዚ ነገሮችን የምናስተካክለው በግልፍተኝነት ወይ በሆነ እኔ በምን ብዬ እንደመገልጸው አላውቅም። ብዙ ጊዜ ስለሚያጋጥመኝ ነው። በተለይ እነ አብርሽ ዙሪያ ላይ ኤፍሬም እኔ እንጃ ለእንደዚህ አይነት ነገር የሚሆን ሰው አይደለም። በቃ ለእርቅ የሚሆን ሰው አይደለም። ወንድም የሚያሳየውን ባህሪ ማሳየት ነበረ። ብሩኬ የማያደርገው ብሩኬ ያልሆነው ብሩኬ ያልዋለበት እንጃ ብቻ ግራ ነው የሚያጋባው። ሁላችን ኦዲየንስ ሁላ በሁለት እንዲከፈል እያደረገ የነበረው እሱ ነው። እኛ ሃይሚ ብሩክ ምናምን እንድንል ማለት ነው። እኛ ሁለቱም እንዲሆኑ፣ ሁለቱም አንድ ላይ እንዲሆኑ፣ ሁለቱም እንዲታረቁ፣ ሁለቱም ፍቅራቸው እንደ ድሮ እንዲሆን፣ ሁለቱም ሰላም እንዲሆኑ ነው የምንፈልገው። ግን እኔ አሁን በበኩሌ ሃይሚ አጥፍታለች እያልኩ፣ እናንተ አንዳንድ ሰዎች አላችሁ ብሩኬ እንዳላጠፋ አድርጋችሁ ማነው ብሩኬ እንዳላጠፋ ልክ እንደኔ የሚሰማችሁ፣ እንደዛም ደግሞ ሃይሚ እንዳላጠፋች የሚሰማ። ስለዚህ ሁለቱን የምንወድ ሰዎች፣ የሁለቱ ሰላም የሁለቱ ፍቅር የሚያስደስተን ሰዎች በቃ
ቆንጆ ጊዜ ሲያሳልፉ ደስ ብሎ የምናይ ሰዎች ተከፈል። በቃ እኔ ሀይሚ ሙሉ በሙሉ ሪስክ መውሰድ አለበት ብዬ የተናገርኩት ለዛ እንግዲህ ፋሚሊዎች ከዚህ በላይ ምንም ላችሁ አልችልም። ለዛሬ ያዘጋጀሁላችሁ ይህን ይመስላል። በቀጣይ ቪዲዮ አብረን እንገናኛለን። ሰላም።